በመደመር መንግስት የኢትዮጵያን ሁለንተናዊ ብልጽግናና ጠንካራ ኢኮኖሚ ግንባታን ለማረጋገጥ የተሰሩትም አሁንም እየተሰሩ ያሉት የልማት ፕሮጀክቶች በርካታ ናቸው። አብዛኞቹ ደግሞ ሰው ተኮር የልማት ክንውኖችም ሆነዋል። ከነዚህም መካከል ለነገ ጥራትና ብቃት ያለው ሀገር ተረካቢ ትውልድ ለመፍጠር ዛሬ ላይ መስራትም ግድ ሆኗል። ለዚህም ነው የመደመር መንግስት የትምህርት ጥራትን በማስጠበቅ ብቁና ንቁ ትውልድ እንዲፈጠር የተማሪዎች ምገባ በተግባር ላይ የሚያዋለው። በአዲስ አበባ ከተማ የተጀመረው የምገባ ስራ አሁን ላይ በሁሉም የመንግስት መዋለ ህጻናት አንደኛና መካከለኛ ደረጃ ትምህርት ቤቶች ላይ ከ940 ሺህ በላይ ተማሪዎችም ተደራሽም ሆኗል። 14 ሺህ ለሚሆኑ መጋቢ እናቶች ደግሞ የስራ ዕድል ፈጥሯል። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ የሚገኘው አብዲ ጃርሶ ትምህርት ቤት ያሉ መጋቢ እናቶችም በአንድ ድንጋይ ሁለት ወፍ እንዲሉ የልጆቻቸውን ምግብ በማዘጋጀት እየመገቡ ወዲህ ደግሞ የስራ ዕድልም ተፈጥሮላቸዋል። 42 የምገባ እናቶች አሉ። በመውለድ ምክንያት ልጆቻቸውን ሲያሳድጉ 14 ዓመት 6 ዓመት ቤት ውስጥ ቁጭ ያሉ እናቶች እግዚአብሔር ይመስገን ይሄ ዕድል ተፈጥሮልን ልጆቻችንን መግበን እኔ ስራ ዕድል ማግኝተን እዚህ ቦታ ላይ ጥሩ ስራ እየሰራን ነው እየኖርን ያለ ነው። አንደኛ የስራ ዕድል ተከፈተልን፣ ሁለተኛ ልጆቻችን ሞራል ኖሯቸው ሰርተን ሰጥተናቸው በቃ ያለ ምንም ሐሳብ ፍሪ ሆኖ ይማራሉ ማለት ነው። ይህ የበጎ አድራጎት ስራ ለበርካቶችም የደስታ ምንጭም ሆኖላቸዋል። ልጅህን የምትመግበው ነገር አጥተህ ልጅህን መሸኘት ያማል። እንደ እናት ደግሞ እዚህ ጋር ልጆችህን መግበህ አብልታ አጥግበህ ስትሸኝ ላንተ ትልቅ እርካታ ነው። እንደ እናት ትልቅ እርካታ ነው የሚሰማው። እናት አለን እዚህ ምግብ አለን እዚህ ብሎ ደስተኞች ሆነው ሮጠው ሲመጡ በጣም ደስ ይለናል። እኛ ራሱ እንኮራባቸዋለን ማለት ነው። በአብዲ ጃርሶ ትምህርት ቤት የምግብ ዝግጅቱ በጥራት ይከናወናል። የምግብ ጥራቱም ቁጥጥር የሚደረግበታል። ከሰኞ እስከ አርብ እንመግባለን። ቁርስ፣ ምሳ ይመገባሉ። ቁርስ፣ ምሳ ስንመግብ አምስቱንም ቀን ቁርስም የተለያየ ነው፣ ምሳም የተለያየ ነገር ነው የሚመገብ። የተመጣጠነ ነገር ነው። ለልጅ አስፈላጊ የሆነ ነገር እዚህ ጋር ያገኙታል። አብዲ ጃርሶ ትምህርት ቤት የተማሪዎች ምገባ ለትምህርት ጥራት ተጨባጭ ለውጥ ማምጣትም አስችሏል። የትምህርት መቋረጥ ምጣኔም እንዲቀንስም አድርጓል። እኛ ግቢ ተማሪ 3419 ተማሪዎች አሉ። ስለዚህ ሁሉም ተማሪ አለምንም ጭንቀት አለምንም ሀሳብ ያው ጠዋት ይመጣሉ፣ ቁርስ ይበላሉ፣ ምሳ ይበላሉ። አለምንም ጭንቀት ትምህርቱን ብቻ እንዲከታተሉ ታርጓል ማለት ነው። ይሄ ትምህርትና ትምህርት ብቻ ስለማያስቡ መጀመሪያ የጀመሩ ተማሪዎች እስከ መጨረሻ ድረስ እየተማሩ ይገኛሉ ማለት ነው። ስለዚህ ያው ውጤት ላይ በጣም የተሻሻለ ብዙ ነገር ነው ያለው። አሁን ላይ የመደመር መንግስት በአዲስ አበባ ከተማ አስተዳደር ብቻ ለተማሪዎች ምገባ 7.3 ቢሊዮን ብር በላይ በጀት መድቦ እየተሰራም ይገኛል። ከዚህም ባለፈ የመደመር መንግስት በተለያዩ ተቋማት ውስጥ ሰው ተኮር የሆኑ የተለያዩ የበጎ ፍቃድ ስራዎች እንዲሰሩና ተቋማትም ማህበራዊ ኃላፊነታቸውን እንዲወጡም እያደረገም ይገኛል።